ጥያቄ ነበረኝ። ጥያቄም ያጎቴ ልጅ ነበር። አግብቶ ከሚስቱ ጋር ሳይስማሙ ቀሩና በቤተሰብ ፊት ተፋቱ። እዳዋ ሳያልቅ ረጃቱ አላት። አሁን ሶስቱም ኒካህ አለ ወይስ የመጀመሪያው ወርዶ ሁለት ነው ያላቸው? እና ኒካህን አውርድልኝ ብላ ብርም ሰጥተው ተቀብሏል። ይህ ነገር እንዴት ይታያል ቢያብራሩልኝ ጀዛኩሙላህ ኸይረል ጀዛ ይላል። እዚህ ላይ ኹሉዕ ነው የሚባለው። ይሄ ፍች ገንዘብ ሰጥታን ተቀብሎ ኒካሁን ያወረደው። አዎ ረጃዕቱ ማለት አይችልም። 4 ነጥብ በቃ የለም። ገንዘብ ሰጥተህ የፈታሃትን ገንዘብ ተቀብለሃት የፈታሃትን ሚስት ረጃዕቱ ስትል ብታድር ብትል አይመለስም። በኡኡት አይመለስም። አለቀ። እንደገና ታገባለህ እንጂ። ይህንን እወቅ። ለዚህ ነው ገንዘብ ተቀብለህ የምትፈታትን ሴት የራክ ነው የምትሄደው። በጣም ጠንቀቅ በል አፈተለከ ማለት ነው። ስለዚህ ይመልስ አይመልስም። ረጃዕቱ ቢላትም አትመለስም ይችላል። አንድ ይበሉ። አንድ ጥያቄ። ሁለተኛው ጥያቄ 3 ነው የሚኖረው ወይስ አንዱ ወድቋል 2 ነው የሚኖረው? አይ 3ቱም አለ። ለምን? በኹሉዕ የሚፈታ ፍች ተብሎ አይቆጠር ወለው ካነ ቢለፍዚ ጠላቅ ጠለቅቱኪ ቢላት እንኳ በፍች መልክ አይደለም የሚያዘው። يقول شيخ الإسلام ابن تيمية رحمه الله تعالى فالطلاق في كتاب الله يالو يمطلق طلاق مالتنا الطلاق المطلق في كتاب الله يتناول الطلاق الذي يوقع الزوج بغير عوض ያለ ለውጫ ፍታኝ ብላው እሺ ፈታሁሽ ካላት ይሄ ነው አንድ ፍች የሚባለው። እስካሁን በፊት አንድ ፈቷት ከሆነ 2 ካሁን ቤት 2 ፈቷት ከሆነ 3 የሚሆነው ዝም ብሎ ገንዘብ ሳይለዋወጡ ከሆነ ነው። ያዙልኝ አንድ በል ይሄ ረጃዕቱ ማለትም ይችላል። ዒድዋ ውስጥ ያለች አንደኛው ፍች ከሆነ ረጃዕቱ ይላል። ሁለተኛ ፈቷት ከሆነ ረጃዕቱ ይላል። ሶስተኛ ከፈታት ሷረት ባኢና ተለይታለች ሙሉ በሙሉ ማለት ነው። ሌላ ሐታ ተንከያ ዘውጀን ገይረ ሌላ ባል ሳታገባ መመለስ አይችልም። ስለዚህ ያለ ልውጫ ያለ ገንዘብ የፈታት ከሆነ ነው ረጃዕቱ ማለት የሚችለው ይሄ ነው። ወይንማ አለበለዚያማ ወማ ካነ ቢዒወድ በቅያሬ ገንዘብ ተቀብሎማ ከፈታት ፈላ ረጃዓተ ለሁ ፊህ መመለስ አይችልም። ወለይሰ ሚነ ጠላቅ المطلق ፍች የሚባለው አይደለም ይሄ። ወኢነማ هو فداء تفتدي به المرأة نفسها من زوجها كما تفتدي الأسيرة ከእስር ቤት ራሷን ነፃ እንዲያወጣች ነው የሚቆጠረው። ይሄን ያህል አሲጅና ውጪ በዋስ ውጡ እንደሚባለው ማለት ነው። ባይሆን ይሄ ዋስ አይደለም። አሁን እስር ቤት ያለ 10,000 ብር ጎልትና ውጣ እንደሚባለው ገንዘብ ጎልታ ነው የወጣችው። እፍችም ጋር የሚያገናኝ የለም። መልሻለሁ ሚስቴን የሚለውም ጋር አይገናኝልህም። ሸህነት ይሄንን በደንብ አድርገህ አይቆጠርም። ولو وقع سواء وقع بلفظ الخلع أو الفسخ أو الفداء أو الطلاق أو السراح أو الفراق فارقتك بلات طلقتك بلوات تليتشالله فتتشالله عبرنا النورم كذبوها ليال يفلقون عينت بالناقر يلفظن عينت بطلاق أيازم بفتش أيازم عند رجعت مالت هايشلم بفتش أيازم بياقباتهم صوستم مالت تفاتوا نبر كذب في تعيبان በገንዘብ ከሆነ ይሄን ያዘው። ስለዚህ ዒዳ ውስጥ ያለችን እንትን በገንዘብ የተፈታችን ሴት ረጃዕቱ ማለት አይቻልም። እሺ ይሄ በግልጽ ልንረዳው የሚገባ ነው። እንዳውም እዚሁ ጋር ተያይዞ የሚነሳ ነጥብ አለ። በፈስ ወይንም ደግሞ በእንደዚህ አይነት መልክ የተፈታች ሴት ማለት ካሳ ከፍላ ተፈታች። ዒድዋ ምን ያክል ነው? ጅሙር الዑለማ 3 ሀይድ ትቁጠር ይላሉ። አንድ ሀይድ ይበቃታል። አንድ ሀይድ ዒድዋ በዚህ አይነት መልክ ነው። ወልዒዳ ዋጅብ على كل مرأة فارقت زوجها በጦላቅም ይሁን በፈስኽም ይሁን በምንም ይሁን የተፋቱ ባልና ሚስት የተለያዩ ዒዳ ካላቸው
ተገናኝተው የሚያውቁ ከሆነ አዎ ዒዳ ትቆጥራለች። ተገናኝተው የማያውቁ ከሆነ አገባት ሳይገናኙ ፈታት። ያ አዩሃ الذين آمنوا إذا نكحتم المؤمنات ثم طلقتموهن من قبل أن تمسوهن فما لكم عليهن من عدة تعتدونها ግንኙነት ሳታደርጉ በፊት ከተፈታች ግን በቃ ተፈታለች አለቀ። ዒዳ አትቆጥር ሄዳ ማግባት ትችላለች። ነገር ግን ተገናኝተው የሚያውቁ ከሆነ እና ከፈታት ዒዳ ትቆጥራለች። ዒዳዋ ኹልዕሳ ከሆነ የፍች ከሆነ 3 ነው ብለናል። أما عدة الخلع فالصحيح من أقوال العلماء أنها حيضة واحدة حيضة واحدة عندها هيد بتشاتا يالج كذا بولا تاقبالج عندها هيد إيه نو سنة وحديث متقوم عن ابن عباس رضي الله تعالى أن امرأة ثابت بن قيس اختلعت من زوجها على عهد النبي صلى الله عليه وسلم بنبي عليه الصلاة والسلام جزي يقيس يا ثابت بن قيس بالبيت بخلع تفتاج فأمرها النبي صلى الله عليه وسلم أن تعتد بحيضة بأن حيض عدة لتقطر الزوات رسول عليه الصلاة والسلام رواه الترمذي وأبو داود ورواه النسائي من حديث الربيع كليلوتشم وصححه ابن القيم رحمه الله تعالى ابن القيم هن راجح ያደርጉታል እንዳው ابن القيم ይሄንን አጉልተው የሚናገሩበታል مختلعه እድዋን ስትቆጥር አንድ ብቻ ነው አንድ ሀይድ ብቻ ነው አሉ አንድ ሀይድ ብቻ ነው በዚህ ነው ራጅህ አድርገው ዛዱል ማዓዳቸውም ላይ በሌሎችም ላይ ጠቁመው የሄዱት ረጅዕያ አይደለችም ረጃዕቱ የሚባል ነገር የለም ሚስትህን በገንዘብ ከፈታ ስለዚህ ላይ አሁን የተጠየቀው ጥያቄ ፍቿም ኒካህ ወይንም ደግሞ የኒካሃቸው ምን ያከላለ 3ቱም እንዳለ ነው ረጃዕቱ ማለት ሳይችልም ይችል ታዲያ ምን ያድርግ ከተስማሙ ይጠይቅና አባት ኒካህ ይሰርለት 3ቱም ማለት ቀጥላል በዛ والله اعلم